እኛ ያላከበርነው ክህነት ማን ያክብረው? እኛ ያላከበርነው ቅዱስ ሲኖዶስ ማን ያክብረው? እኛ ያላከበርነው ሊቃነ ጳጳሳት ማን ነው የሚያከብረው? እኛ የናቅነው ማን ነው የሚያከብረው? አንድን ካህን መናገር ማለት አንድን ግለሰብ መናገር ማለት አይደለም። እንኳን ቅዱስ ሲኖዶስ እንኳን ሊቃነ ጳጳሳት ቀርቶ ካህን ቀሳውስት ቀድሰው የሚያቆርቡን የሚያጠምቁን ካህንን እንዲሁ መናገር አንድን ባልንጀራ አንድን ጓደኛ መናገር ማለት አይደለም። ሲኖዶስ እኮ የለም ማለት ጳጳስ የለም ማለት ቄስ የለም ማለት ምን ማለት ነው? ቄስን የሚሾሙ ማን ነው? ቀሳውስትን ጳጳስ አይደል? ሊቃነ ጳጳሳት የሉም ማለት ካህናት የሉም ማለት ነው። ካህናት የሉም ማለት ቅዳሴ የለም ማለት ነው። ቅዳሴ የለም ማለት ስጋው ደግሞ የለም ማለት ነው። ስጋው ደግሞ የለም ማለት ሕይወት የለም ማለት ነው። እንደዛ እኮ ማለት ነው። የፈለገ አንድ ዲያቆን ቢማር ቅስና ለመቀበል ይፈልግ ማን ነው ቅስና የሚሰጠው? ሊቀ ጳጳስ ነው። በእጅ ብልጫ ይቻላል? አሁን እኛ እዚህ የምንወደው ጥሩ ቀዳሽ ዲያቆን ብናቆም እስቲ እጃችሁን አውጡና ቄሲውን የምትሉ ይባላል? በእጅ ብልጫ አይደለም። አሁን እስቲ ይሄ ቄስ ቢሆን ማትቃወሙ ሰዎች የሚባል አይደለማ። በሲመት ነው የሚሾሙት። ሐዋርያዊ ስልጣን ባላቸው ሊቃነ ጳጳሳት ይሾማሉ። ስለዚህ ሊቀ ጳጳሳት ቅዱስ ሲኖዶስ ማለት የነዚህ ሁሉ ካህናት ሿሚ ነው። ካህናትስ አሉ ምን ማለት ነው? አጥማቂ ናቸው አይደል? የሚያጠምቅ ማን ነው? ካህን ነው አይደል? ዲያቆን ማጥመቅ አይችልም። ልጆቻችን ባሮ ወስባና ቀስናት ማን ነው የሚያጠምቀው? ክርስትናም የለም ሰርግም የለም። በቁርባንም እናግባ በተክሊል እናገባ በማን ነው የሚፈጸሙ? በካህን። ፍትሐትም የለም። ፍትሐት የሚያደርገው ማን ነው? ካህን። አይታችኋል? ክርስትናም የለም ሰርግም የለም ፍትሐትም የለም። ካህን ያለ ካህን አይቻልም። በአቱ አይቀደስማ። ባላምባራስ ገሌ ገብቶ ይቀድሱ አይባልማ። ፕሮፌሰር ገሌ ገብቶ ያቆርቡን አይባልማ። ይሄንን ማድረግ ስልጣን ያለው ፍጹም ክህነት ይጠይቃል። ፍጹም ክህነት ከሐዋርያት የተገኘ ክህነት ይጠይቃል። ማን ቀድሶ ያቆርባል? ቁርባን ከሌለ ጥምቀት ከሌለ ድህነት የለም ማለት እኮ ነው። ያመነ የተጠመቀ የሚለው ይድናል። ስጋዬን የበላ ደሜን የጠጣ ምን አለው? እነዚህ ሁሉ ፈጽሞ በማን ነው? በካህን አይደለም። ማንኛውም ግለሰብ ብድግ ብሎ ማጥመቅ ይችላል? ማቆረብ ይችላል? አይችልም። ምን ያክል ክህነትን ስናስበው ከድህነት ጋር ነው የምናገናኘው፣ ከመኖር ካለመኖር ጋር ነው እንጂ ካህን ቢሄድ ካህን ይመጣል ቢባል አይደለም። ስልጣነ ክህነትን በተመለከተ ያለን ምልከታ በሁለት ጽንፍ የተጎዳ። አንደኛ አይ በቃ የፈለጉትን ይሁኑ በቃ ምንም ነገር መናገር የለብንም የሚል ሰው አለ። እንደፈለገ ይሁኑ ሊቃነ ጳጳሳት፣ አባቶች፣ ካህናት፣ ዲያቆናት እንደፈለጉ ይሁኑ በቃ እኛ አይመለከተንም እንደፈለጉ ይሁኑ ያለ። ይሄ ትክክል አይደለም። በዚህ በኩል ደግሞ የኛን ድምጽ ካላሰሙ መሻር አለባቸው መወረድ አለባቸው እንደውም አልቀበልም፣ ይሄም ክልክል ነው። እኛ ምንድነን? ለርስቱ የተለየ ወገን። እኛ ኦርቶዶክሳዊ ክርስቲያን ምንድነው ማለት ያለብን በዚህ ወቅት? ለምሳሌ ኦሪት ዘኍልቍ ምዕራፍ 12 ቁጥር 8 ላይ እኔ አለ እግዚአብሔር አምላክ ለሙሴ ሲመሰክር አፍ ለአፍ በግልጥ እናገረዋለሁ፣ በምሳሌ አይደለም። የእግዚአብሔር መልክ ያያል። ማነው የእግዚአብሔር መልክ የሚያየው? ሙሴ። ከዛ ምን አላቸው? ለእህቱ ለማርያምና ለወንድሙ ለአሮን እኮ እግዚአብሔር መልክ እንደዚህ የሚናገረው በባሪያዬ በሙሴ ላይ ትናገሩ ዘንድ ስለምን አልፈራችሁም አለ ይላል። ለመናገር እንዴት አልፈራችሁ? ስለዚህ ካህንን ስንናገር በእግዚአብሔር የተመረጡትን አገልጋዮች ስንናገር በጣም ተጠንቅቀን ይሄ የሚያስተምረን ይሄንን እንደውም ይላል መሰላችሁ ቁጥር 9 ላይ ኦሪት ዘኍልቍ ምዕራፍ 12 ቁጥር 9 ላይ እግዚአብሔርም ተቆጥቶባቸው ሄደ ይላል። እግዚአብሔር ከዚህ ይሰውራል። በባሪያዬ በሙሴ ላይ ትናገሩ ዘንድ እንዴት አልፈራችሁ ማለት እንዴት ደፈራችሁ ማለት እኮ ማለት ነው። ምን ያክልን ብትንቁኝ ነው። አንድን ሊቀ ጳጳስ መናገር አንድን ጋር ምን ያክል ከባድ እንደሆነ። ስለዚህ ስንናገር እንኳን ትህትና በተሞላበት ፍቅር በተሞላበት የእግዚአብሔር እንደራሴ መሆናቸውን አውቀን ቅዳሴ አትናቴዎስ ላይ እንደምናነበው የእግዚአብሔር አይኖች ናቸው ካህናት። አይንተ እግዚአብሔር ካህናት ይባላሉ። የእግዚአብሔር አይኖች መሆናቸውን እያወቅን ነው መናገር ያለብን እንጂ
ቢመጣ ባይመጣ ቢዘጋኝ ባይዘጋኝ ቄስ በሞላበት የሚባል አይደለም። ጓደኛ ቢሄድ ጓደኛ ይመጣል እንደሚባለው ንግግር አይደለም። በባሪያዬ በሙሴ ላይ ትናገሩ ዘንድ ስለምን አልፈራችሁ ማለት ምን ያክል ከባድ እንደሆነ በዚህ አጋጣሚ ከወንጌል ደግሞ እንጥቀስ። ጌታችን ከተናገረው የማቴዎስ ወንጌል ምዕራፍ 18 ቁጥር 15-19 ስታነቡ ወንድም ቢበድልህ አለ፣ ያንተ ወንድም ቢበድልህ ሄደህ አንተና እርሱ ብቻችሁን ሆናችሁ ውቀሰው አለ። ስለዚህ ባልንጀራ ቢያጠፋ ወንድምህ፣ አንቺም ልክ እንደዚህ እህትሽ ብታጠፋ አንቺና እሷ ብቻችሁ ሄዳችሁ ምከሯት። አንቺ ምከሪያት፣ አንተም ምከረው። እኛ እንዲህ ነው የምናደርገው። ዛሬ አንድ ባልንጀራችን ቢያጠፋ የት ነው የምናደርገው? እኛ ቡና መጠጫ ነው የምናደርገው። ደግሞ እኮ ይሄን የምናደርገው እኮ ክርስቲያኖች ነን። ምናልባትም ቆራቢያን፣ ምናልባትም ቤተክርስቲያን የማንቀር ሰዎች። ኧረ ሰው በእኛ እኮ የሚሰናከል ሰው አለ። አሁን እሷ ቤተክርስቲያን ትሳለማለች፣ ግን አሁን እሱ ግን አስቀዳሽ ነው። እኔ እንደዚህ የሚያማኝ እግዚአብሔር ለሁላችን የልቦናችን ያብራልን። በእውነት ወንድም ቢበድልህ አለ ምን ይላል? አንተና እርሱ ብቻችሁን እኮ ነው የሚለው። ይሄን አድርገሻል አንቺ። አጠፋች እህትሽ፣ ትክክል። ምን አደረግሽ ግን? ብቻሽን ሄደሽ ጠርተሽ በፍቅር መከርሻት። አንተስ እንደዛ አደረክ ለወንድም? ቀጥ ብሎ ምን ይላል ጌታችን? ባይሰማህ ይላል አንተ መክረዋል፣ አንቺም እንደዛው። በሁለት ወይም በሶስት አንተ ሶስተኛ ሆነ ማለት ሁለት ሰው ጨምርና አንቺም ሁለት እህቶችን ጨምረሽ ምከሪያት። አሁንም ባትሰማስ? እሱስ ባይሰማ ለቤተ ክርስቲያን ንገራት። ለማን ንገራት? ተመልከቱ። መጀመሪያ ብቻህን፣ ቀጥሎ ሁለት ሰው ጨምረ ለሶስት መከራችሁት። አሁንም አልሰማ አለ፣ ከጥፋቱ አልመለስ አለ። ሶስተኛ ግን ለቤተ ክርስቲያን ንገራት። ከዚህ ቀጥሎስ ቤተ ክርስቲያንን ግን ካልሰማ እንደ አረመኔ እንደ ቀራጭ ነው። አይታችሁ ቤተክርስቲያን የምትሰራ ስልጣን ለቤተ ክርስቲያን ንገራት ማለት ለህንፃው ንገረው ማለት ነው። ለጉባኤ ንገር፣ ለካህናት ጉባኤ ንገር። አይታችሁ የካህናት ስልጣን ለቅዱስ ሲኖዶስ ከደረሰ አንድ ጉዳይ ተራ ጉዳይ እንበላለን። ቤተ ክርስቲያን ግን ካልሰማት ይላል ሌላ ብዙ ሰው ሰብስብና 10,000 ሰው አይልም። ይሄን እንድናስተውል እግዚአብሔር አምላክ ሁላችንም ይርዳን። የታቸው በክል ክህነት ከባድ እንደሆነ ለወንድም ነገርከው፣ አንተን አልሰማም ማለት አረመኔ ነው፣ ጨካኝ ነው፣ አረማይ ነው ማለት አይደለም። ለሶስት ሆናችሁ መከራችሁት፣ አልሰማም ማለት ባይሰማም አረመኔ ነው፣ ጨካኝ ነው ማለት አይደለም። ነገር ግን ለቤተ ክርስቲያን ከነገርናት በኋላ ቤተ ክርስቲያን ግን ካልሰማት አይቹ የመጨረሻ አውቶሪቲ ነው። ዘአልቲሜት ፓወር የምትባለው የመጨረሻዋ ስልጣን ቤተ ክርስቲያን። ቤተ ክርስቲያን እስካልሰማ ለአንተ እንደ አረመኔ እንደ ቀራጭ ይሆንልህ። ማንን ካልሰማ? አይቹ ህንፃው እኮ አይደለም የሚለው። አይቹ ቤተ ክርስቲያን ማለት የካህናት ጉባኤ፣ የጳጳሳት ጉባኤ። እነሱ የሚመክሩትን አልሰማ ካለ እሱ እንደ አረመኔ እንደ ቀራጭ ይሆንልህ። ምን ያክል ስልጣኗ ከባድ ነው አይታችኋል? ምን ያክል ቢከብድ ነው? አይ ይሄ እኮ ለቤተ ክርስቲያን ሲል እኮ ይሄን ያህል እንደው የሚከብድ አይደለም ለካህናት አይደለም ብለው እንዳንል እዛው ቁጥር እዛው የማቴዎስ ወንጌል ምዕራፍ 18 ቁጥር 15 ቀጥላችሁ እስከ 19 ስታነቡ እንዲህ ይለናል። እውነት እላችኋለሁ፣ ጌታችን ነው የሚለው። እውነት እላችኋለሁ ብሎ መቼስ አይዋሽም ጌታችን። እውነት እላችኋለሁ ካለ በኋላ በምድር የምታስሩት ሁሉ በሰማይ የታሰረ። ይሄ ከዚህ ቀጥሎ እኮ ነው ያለው። ለማን ይሄ የተነገረው ማለት ነው? ለካህናት። አሁን እቺን ጥቅስ ሁላችን እናውቃታለን፣ ግን ከላይ ከፍለን አናነብም ምን ያክል ስልጣኑ ከባድ እንደሆነ። አንድ ሰው ትጋጫለህ፣ ብሎክ ብታረገው ነው፣ ዘግተው ብታልፍ ነው፣ ተራ ነገር ነው። ቤተ ክርስቲያንን ግን አለመስማት በጣም ከባድ ነገር ነው። እንደ ቀራጭ እንደ አረማ ይሁንብህ፣ አይከብድም? ቤተ ክርስቲያን አለመስማት ማለት እጅግ በጣም ከባድ ነው። ከክርስትና መንገድ ሁሉ ያወጣል። ከዛ ቀጥሎ በምድር የምትፈቱት ሁሉ በሰማይ የተፈታ ይሆናል። ደግሞ እላችኋለሁ ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማይ ካለው ከአባቴ ዘንድ ይደረግላቸዋል። እዚያ አስረው ማለት ካህናት በሰማይ ታሰሩ ይጸድቃል ማለት ነው። በሌላ አነጋገር ኤምባሲ አይደል እንደዛ ነው የሚደረገው። የአንድ ሀገር ኤምባሲ እኛ ሀገር ሲቀመጥ ምን ማለት ነው? ውክልና አለው እኮ። ማንኛውም በኢትዮጵያ የሚደረግ ነገር የኔ ኤምባሲ አንድ ሀገር ወክየዋለሁ ትላለች። ከዛስ ይሄ ኤምባሲ የሚለውን
እላይ ያለው የውጭ ሀገር ያጸድቀዋል። ልክ እንደዚህ ሁሉ ካህናትም ልክ እንደዚሁ ናቸው። እነሱ የሚያስሩትን በሰማይ ያለው እግዚአብሔርም ያስራል። እነርሱ የፈቱን በሰማይ ያለው ይፈታል። ምን ማለታችን ነው? ካህናት ፍጹማን ናቸው አይሳሳቱም እያልን ነው? አይደለም። ጳጳሳት ፍጹማን ናቸው አይሳሳቱም እያልን ነው? አይደለም። በእኛ ቤተክርስቲያን እንደምታውቁት ፍጹም የሆኑ የማይሳሳቱ ጳጳሳት የሉንም። የማይሳሳቱ እንከን አልባ የሆነ ዲያቆን ቄስ የለም። ሰው ናቸው፣ ይስታሉ። የማትሳሳተዋ ማናት? ቅድስት ቤተክርስቲያን። ሰዎች ይስታሉ። ይህን እኮ አልዘነጋ ነው። ኢንፋሊብል የምትባለው ፈጽሞ ስተት የሌለባት እንከን አልባ ቤተክርስቲያን ብቻ ናት። ፓትርያርክ እንደሚስት ያየነው በንስጥሮስ እኮ ነው። ንስጥሮስ እኮ የቁስጥንጥንያ ፓትርያርክ ነው። ሁለት አካል ሁለት ባህሪ ያለው። አይ ፓትርያርክ እኮ አይነካም፣ የፈለጉትን ይበሉ፣ እዚህ ደባብሰን ዝም ብለን ቀባብተን እንለፈው የሚባል ነገር የለም። ተወግዟል። አርዮስ መነኩሴ ነው፣ ይሳሳታል። ያለ ስህተት ይፈጸማል። ዲያቆንም ይስታል። ፍጹማን አይደሉም። የማይሳሳቱ ብለን ተናግረን ማናውቅም። በዚህ አጋጣሚ እንድናውቅ የሚገባው የክህነት ስልጣን ከባድ የሆነ ስልጣን መሆኑን እንዳንዘነጋ። እንደውም በቆሮንቶስ መልእክቱ ላይ አንድ ታሪክ እናገኛለን። አንድ የንስሐ ልጅ ለንስሐ አባቱ ይራራል። እኔ መሬት አለኝ፣ ብዙ ገንዘብ ደግሞ አለኝ፣ እኛ የንስሐ አባቴ ቤተክርስቲያን አገልጋይ ናቸው፣ ምንም ነገር የላቸውም ይላል። የዚህን ጊዜ መሬት ይሰጣቸዋል። የራሱ መሬት ሰጣቸው። ከዛ ቀዳሽ ናቸው፣ አገልጋይ ናቸው፣ አቁራቢ ናቸው። እሳቸው ይሄን የሰጧቸው መሬት ብቻቸው ምን ያደርጉታል? የሚኮተኩት የሚያርስም ደግሞ ያስፈልጋቸዋል ብሎ የሱን ሰራተኛ ኮትኳች ገበሬ አንድ ሰጣቸው በነፃ። ከዚህ እርሻ የሚገኝ ምርት ነው አልፈልግም፣ እርሶ ይሄው በቀጠርኩሎት በዚህ ሰራተኛ እያረሱ ከምርቱ ተጠቀሙ፣ ለንስሐ አባቴ እንደዚህ ያደርጋል። ደግሰው አይደል? እኛ እኮ የምናወራው እኮ የታክሲ ከፍለን እኮ የምናወራው። እኛ የራይድ ከከፈልንማ ለሰው ነው የምናወራው። እንደኛ ደግሞ እኮ አብልቶ የሚናማኛ ነን ወይ? መጀመሪያ እጃችሁን ሰብስቡ በቃ። እኛ እኮ አስከረን ሰካራሞች ምንል። እግዚአብሔር ሁላችሁ ይጠብቀን። በሆነ አንደበታችን እግዚአብሔር አምላክ ይቆጣጠርልን። በጣም ከባዱ ነገር እሱ ነው። ይሄ ሰው አላወራም፣ ይሄ ሁሉ አረገ። ከዛ ያ የተመደበው ኮትኳች ገበሬ ሆኖ የሳቸው ሰራተኛ ሆኖ እንዲሰራ የተመደበው ሰው መሬቱን ሲቆፍር ድስት ሙሉ ወርቅ አገኘ። ሄዱ ነገሩ ለሱ። በእርግጥ መሬቱን ሰጥታቸዋል ለንስሐ አባት፣ ግን ስቆፍር መሬታቸውን ሳርስላቸው ድስት ሙሉ ወርቅ አገኘው። ምን ላርገዋል? አይ አንድ ሰጥቻቸዋለሁ። አቤት ታማኝነቱ! ሰጥቻቸዋለሁ ለሳቸው ነገርና እሳቸው ሰጡት። ለሳቸው ነገራቸው። ከዛ ምን አሉ? አሁን ድስት ሙሉ ወርቅ አገኘው አይደለ አሉ። ካህን እኮ ናቸው። አንተ ልትካፈለኛል የተወሰነ ነገር፣ ስለዚህ የሚሻለው አንተን ልግደልና ድስት ሙሉ ወርቅ ልውሰዳል። ይሄ አሁን ምነግራችሁ የቆሮንቶስ አንድምታ ትርጓሜ ላይ አለ። አቤት ይሄ ነገር በዚህ ዘመን ቢሆን ኖሮ እንዴት አድርገን በማህበራዊ ሚዲያ እንደምናሞቀው። እኔ ካሁን በኋላ ቄስ አልቀበልም ብሎኛ እንደዚህ ነው ለሎኔ። እኔ ቄስ አስጠላኝ አሁንስ ስላል እግዚአብሔር ይቅር ይበለን። በእውነት እንዴት አድርገን እንደው ምን ገልጽበት መንገድ ራሱ ገደሉት። ያንን ምስኪን ገበሬ ገደሉት። ካህኑ እዛው እርሻ ውስጥ ቀበሩት። ያ ሰውዬ የንስሐ አባቱ ልጅ ያንን ሰው ይጠብቃል፣ አያዩ ይጠብቃል። የት ጠፍቶ ነው ማለት። ምክንያቱም እርሻው መሬቱ አጠገቡ ነው ያለው። ቢጠብቅ መኮትኮትቷል፣ የለም። ሲያጣራ ለካ ገለውታል። ምን አለ? ከእንግዲህ ቤተክርስቲያንም አልሄድም፣ እርሶም የንስሐ አባቴ አይደሉም፣ አልቆርብም አለ። ትክክል ነው አይደለም? ነው አይደል? አይታችኋል ምን ያክል ከባድ ነው? እሺ ጥያቄ ልጠይቃችሁ ለእናንተ። አርግብን አምጣውና እንደ አይነት ፈተና ቢገጥማችሁ ምን ታደርጋላችሁ?
እስቲ አሁን እጅ ታወጣላችሁ። እኔ እንደዚሁ የንስሐ አባቴ የንስሐ አባትነታቸውን አክብሬ ይቀጣሉ የምትሉ እጅ አውጡ። አትዋሹ። አንድም የለም ከወንዶች ከሴቶች እንዲህ ቢሆን የንስሐ አባቴ ቢያጋጥመኝ አያርግብኝ እኔ ንስሐ አባት አድርጌ ይቀጥላሉ የምትሉ አረ እንኳንም በዚህ ዘመን አልሆኑ ከባድ ነበር ማለት ነው። የእግዚአብሔር መልአክ ታየው። ተመልከቱ ትርጓሜውን። የእግዚአብሔር መልአክ ታየውና ለምን ማትሄዳለሁ? መሬት ሰጥቼ ሰራተኛ ሰጥቼ ጭራሽ ካህን ሆነው ገድለው ገብቶ ቤተክርስቲያን ደግሞ ያገለግላሉ። የካህኑን በደል የሚቆጣጠር እግዚአብሔር ነው። ግባና አስቀድሳለሁ፣ ግባና ስጋው ደግሞ ተቀበላለሁ። የሚናገር እግዚአብሔር መልአክ ነው። የሚፈርደው ማን ነው? እግዚአብሔር። ትክክል ነህ እኮ አላለው። ሂድና ግባና አስቀድስ። የንስሐ አባት እንኳን እንዳትቀይራለሁ። ያዘው፣ ቀጥል። አንተ ላይ የሚሰጡን ቀኖና፣ ስግደት፣ ጾም ሁሉ አይከለክለውም። አንተ ቀጥል። ፍርዱን ነው የሚሰጠው። ከዛ ያ ሰው ከሩቅ እያያቸው ተገልጦለት ቅዱስ ሆኖ በቃ ያ ሰው ሳያቸው ልክ ቤተክርስቲያን ሲገቡ ብርሃን ለብሰው ያያቸዋል። የማን ጸጋ ነው? እግዚአብሔር ጸጋ። አለቀ። ለገደሉት ሞት፣ ላጠፉት ነፍስ ማን ይጠይቃቸዋል? እግዚአብሔር ይጠይቃቸው። አይታችሁ ስልጣነ ክህነት ምናክል ከባድ ነው። የእግዚአብሔር መልአክ መጥቶ በህልም ነው የተናገረው። ተነስ ሂድና አስቀድስ። እሳቸውን ይዘህ የንስሐ አባት ሆነ ቁረብ። ለምን ታቋርጣለህ? እንዲህ እኮ አድርገው እንዲበድለው እሳቸው አይቻልም። ለበደሉት በደል እግዚአብሔር ይፈርዳል። እንዴት የሚፈርደው እሱ ነው የሚያውቀው። አያችሁ በዚህ ዘመን አክል ከባድ ነው። አሁን ይሄ የምነግራችሁ እንደው ተረት ተረት ምሳሌ እኮ አይደለም። የሐዲስ ኪዳን ትርጓሜ ላይ ያለ ነው። እንኳንም በእኛ ዘመን አልሆነ። አሁን እንደዚህ ተጨባጭ መረጃ ብናገኝ እኮ እንዴት በማህበራዊ ሚዲያ እንደምናሾሩ አስቡት። እንደው ምን አይነት ክፉ ዘመን ደረስን? እንደው ምን አይነት ክፉ ዘመን የደረስን? እንደው መዓት እኮ ነው የመጣብን። ኧረ ዘንድሮ እኮ ቄስ የለም። ይሄው አለ እኮ። እኛ እኮ ችግሩን ታውቃላችሁ፣ ስላልተማርን ብዙ ነገር ስለማናውቅ ሁሉ ነገር አሁን የመጣን ይመስላል። ስለማንማር እኮ ነው ሁሉ ነገር አሁን የመጣ። ሁሉ ነገር በቃ ሰማዕትነት አሁን የመጣን ይመስላል። አላየንም? በሰማዕታት ዘመን እየተገደሉ ክርስቲያኖች። ሰማዕትነት አሁን በእኛ ዘመን የመጣ ነው አይደለም እኮ። ብዙ ዋጋ እኮ ያስከፍላል። ስልጣነ ክህነት ምን ያክል ከባድ ነው ተመልከቱ። ካህን ቅዱስ ሲኖዶስ አውግዞ ከለየ አንድ ሰው ከቤተ ክርስቲያን ማህበር ይለያል። ከቤተ ክርስቲያን ተለየ ማለት የማን ነው የሚሆነው? የሰይጣን። ይሄን ጳውሎስ አድርጎታል እንዲህ የሚል አንደኛ ቆሮንቶስ ምዕራፍ 5 ቁጥር 5 ላይ መንፈሱ በጌታ በኢየሱስ ቀን ትድን ዘንድ እንደዚህ ያለው ለስጋው ጥፋት ለሰይጣን እንዲሰጥ ፍርዴ ነው አለ። ማለት አውግዤዋለሁ እያልኩ እኔ ካወገዝኩት ማለት ነው። ጳውሎስ ስልጣነ ክህነት አለው። ፓትርያርክ እኮ ነው ጳውሎስ። ጳጳስ እኮ ነው ጳውሎስ። እንዲህ አይነቱን ሰው ለሰይጣን እንዲሰጥ ፍርዴ ነው። አስባችሁታል? በአርአያ ሥላሴ የተፈጠረን ሰው ክርስቲያን የሆነን ሰው የሃይማኖት ሕጸጽ ነቅ ከተገኘበት ሲወገዝ ከቤተክርስቲያን አንደት ይለያል። ሲለየ ምንድን ነው የሚሆነው? መናፍቅ። ሲለይ ምን ይሆናል? ከእግዚአብሔር ይለያል። ከእግዚአብሔር ሲለይ ደግሞ የሰይጣን ነው የሚሆነው። መሀል ላይ የሚባል ነገር የለም። የእግዚአብሔርም ነው የሰይጣንም ነው የሚባል ነገር የለም። ከእግዚአብሔር ከተለየ የሰይጣን ነው የሚሆነው። እንደውም ይላል በአንደኛ ጢሞቴዎስ 1:20 ላይ ከነዚያም ይላል እንዳይሳደቡ ይማሩ ዘንድ ለሰይጣን አሳልፌ የሰጠኋቸው ሄሜኔዎስና እስክንድሮስ ናቸው። ለማን አሳልፌ የሰጠኋቸው? ለሰይጣን። ምን ማለቱ ነው? ከቤተ ክርስቲያን አንድነት ለይቻቸዋለሁ። ማንን? ሁለቱን ሄሜኔዎስና እስክንድሮስን ከቤተ ክርስቲያን ለይቻቸዋለሁ ማለት ከእግዚአብሔር እቅፍ ወጥተዋል። ክርስቶስ ራስ ከሆነላት ቤተ ክርስቲያን ብልት አካል የነበሩት ተለይተዋል። ከክርስቶስ የተለየ ደግሞ ሙት ነው፣ የዲያብሎስ። ካህን ስልጣን አይታችኋል? ምን አክል ጵጵስና ስልጣን እንዳለው እስቲ አስባችሁታል? አንድ ጓደኛችሁ ቢጣላችሁ ከቤተ ክርስቲያን አንድነት እናንተ መለየት ይችላል? ይችላል? አይችልም። ሰው ቢያኮርፋችሁ፣ ቢገላምጣችሁ፣ ቢሰድባችሁ፣ ምን ቢላችሁ የጥፋታችሁ ምን ያለ ጥፋታችሁ ከቤተ ክርስቲያን አንድነት መለየት አይችልም።
የቤተ ክርስቲያን አካል የሆነ ግን ካህን ሊቀ ጳጳስ ግን አውግዞኛል ከቤተ ክርስቲያን አንድነት ይለይና የሰይጣን ነው ያለው። ስልጣን ምን ያክል ከባድ ነው ተመልከቱ። እንጂ የሆነ ከሆነ ግለሰብ ጋር እንደመጣላት እንዳታስቡት ለማለት ነው። ደግሞ ዝም ብሎ ብድግ ብሎ ማውገዝ እኮ አይደለም። የሃይማኖት የሥነ ምግባር መሰረታዊ ችግር ኖሮበት ተመክሮ ተዘክሮ አልመለስ ያለው አንድ ሊቀ ጳጳስ እንደዚህ ማድረግ ይችላል። ያ ማለት ከእግዚአብሔር አንድነት ከለየን የማንን የዲያብሎስ ነው። ያ ስልጣን የሐዋርያ ስልጣን ነው። ቀላል ስልጣን እንዳይመስል እንዲህ ይለናል። ሁለተኛው የሐዋርያ ሲኖዶስ ላይ ሲናገር ትእዛዝ 22 ላይ ኤጲስቆጶስን ስለሚንቅ ቄስ ይላል። ጳጳስን የሚንቅ ቄስ እኮ ነው። ስልጣነ ክህነት እኮ አለው ቅስና። ግን ጳጳስን ቢንቅ ይላል ይሻር ይላል። አሁን ጠይቃችሁ ቄስ ሆኖ ስልጣነ ክህነት ኖሮ ጳጳስን ከናቀ የሚሻር ከሆነ ምዕመን ከሆነስ? ስልጣነ ክህነት ያለው ቄስ ጳጳስን ቢንቅ ነው የሚለው ይሻር። ከዛስ እኛ ደግሞ ቄሱን ተከትለን ደግሞ ብንንቅስ፣ ካህኑን ተከትለን ደግሞ ሊቀ ጳጳሱን ብንንቅስ? እዚህ ያለ እዛው ቀጥሎ የተከተሉት ህዝባውያንም ማለት እኛ ክርስቲያኖች አብሮ ማለት ህዝባውያን ማለት እኛ ነን። ክርስቲያኖች በሙሉ ካህኑን ተከትለው ሊቀ ጳጳሱን የሚንቁት ከሆነ ይባረሩ ይላል። ይሄን የሚናገሩት ሐዋርያት ናቸው። ሁለተኛው የሐዋርያ ሲኖዶስ ትእዛዝ 22 ላይ ተከትለን እንኳን እኛ ብናረገው ሊቀ ጳጳሱ ግን ይሄን የሚያደርገው ጠርቶ ይነግራል። አንተ ካህን ለምን ደግሞ ትንቀኝ? ምን አጥፍቼ ነው ይጠይቀዋል። አንዴ ሁለት ሶስት ጊዜ ይጠይቀዋል። በቂ መልስ ካልሰጠ ካህኑ ይወገዛል። እውነት ልነጋገር፣ በዚህ ዘመን ተናደን በስሜት የሚሆን በተለያየ ምክንያት ሊቀ ጳጳስ የናቀን ሰዎች የለን። አሁን ይሄ እኮ ትእዛዝ የተጻፈው እኮ በሐዋርያት ነው። ሁለተኛው የሐዋርያት ሲኖዶስ ትእዛዝ 22 ላይ ብትመለከቱ ቃል በቃል ተጽፏል። እንዲህ ይለናል። ቀጥሎ ደግሞ ከዚህ በኋላ ስልጣነ ክህነት እንዴት ከባድ እንደሆነ የምናውቀው ሐዋርያት ቅድም እንዳነበብነው በምድር የምታስሩት ሁሉ በምን የታሰረ ነው አለ? በሰማይ ታሰረ። በምድር የምትፈቱት ሁሉ በሰማይ። ተመልከቱ፣ እነዚህ እንደራሴዎች ናቸው። በምን እናውቃለን? ጌታችን ለጴጥሮስ ለጳውሎስ የተናገረው ሳውል ለተባለው በሐዋርያት ሥራ ምዕራፍ 9 ቁጥር 4 ላይ በምድርም ላይ ወድቆ ሳለ ሳውልን ማለት ነው ሳውል ሳውል ስለምን ታሳደኛለህ የሚለውን ድምፅ ሰማ ይላል። እያሳደረ የነበረው ማንን ነው? ሐዋርያትን ነው። ግን ስልጣነ ክህነት ያላቸውን ሐዋርያትን ማሳደድ ክርስቶስን ማሳደድ ነው። ልብ በሉ፣ በደንብ ስሙ። ምን ያክል ክህነት ከባድ ስልጣን መሆኑ የምናውቀው ለምን ታሳድብኛለህ እኮ አይደለም ያለው። ለምን ትነካብኛለህ እኮ አይደለም ያለው። ለምን ታሳድደኛለህ አለው። እንዴ የተሰደደ ያለው እኮ ጌታችን እኮ አይደለም በአካል ሐዋርያቶቹ ናቸው። ሐዋርያቱን ማሳደድ ማንን ማሳደድ ነው? ክርስቶስን ማሳደድ ነው። ከዛ ምን አለው እሱ? የማሳደህ አንተ ማነህ ስለው የምታሳደኝ እኔ ናዝሬቱ ኢየሱስ ነኝ እኮ ነው። የተሰደዱት ሐዋርያት ናቸው። በዋሉበት አልውል ባደሩበት አላሳድር ያለ ሲያስጨንቅ የነበረው ሳውልን ስለምን ታሳድደኛለህ ብሎ ሐዋርያቶቹን ስደት የራሱ ስደት አድርጎ የሐዋርያቱን ችግር የኔ ችግር ብሎ እግዚአብሔር እንደሚሰማ ታውቃላችሁ። የካህንን ለቅሶ የኔ ለቅሶ እንደሚል ታውቃላችሁ። ካህን ቢያዝንብን እግዚአብሔር አምላክ እንደዚህ እንደሚናገርን ታውቃላችሁ። ለምን ካህን አዛሰንክብኝ አይልም። ለምን ካህኑን አስከፋብኛል የሚለው ለምን አስከፋኛል እግዚአብሔር አምላክ። አቤት በዚህ ሁኔታ ከጠየቀን ስንት ጉድ እንዳለብን። ለምን ካህናትን ነካብኝ አይልም። ለምን ታሳድደኛለህ ነው የሚለው። ለምን ታስከፋኛለህ ይላል እግዚአብሔር። እኔ አንተን መቼ አስከፋው ብትለው ካህናቶቼን ይላል። እኛ ማንን? ለርስቱ የተለየን ወገን። ለርስቱ የተለየን ወገን የተመረጠ ህዝብ ከሆንን ይህንን ትምህርት በደንብ ማወቅ አለብን። ይህንን ካልተገነዘብን ከባድ ነው። ዲድስቅልያ ላይ ምዕራፍ 33 ቁጥር 75 ላይ አባቶቻችሁን አክብሩ ይላል። እዛው ዲድስቅልያ ላይ ምዕራፍ 33 ላይ ቁጥር 108 ላይ ድጋሚ አባቶቻችሁን አክብሩ ይላል።
ከክብር ጋር እንናገረው። ልብ በሉ፣ የማይሳሳት ፍጹም የሆነ አባት የለንም። ይህን ልታውቁ ይገባል። ካህንም ሆነ ዲያቆንም ሆነ ሊቀ ጳጳስም ሆነ ሰው ናቸው፣ ሊስቱ ይችላሉ፣ ስጋ ለባሽ ናቸው። ነገር ግን ስንናገር አክብራችሁ መሆን አለበት። ሰማዕታትን በተመለከተ ምን ይላል ይሄ ሐዋርያ ሲኖዶስ ስትሉ? በሃይማኖታቸው ምክንያት ለሚሰደዱ ሰዎች ይላል የሐዋርያት ሲኖዶስ ስድስተኛው ማለት ነው ቁጥር 42 እንዲህ ብሎ ይናገራል። በሃይማኖታቸው ምክንያት ለሚሰደዱ ማለት ሰማዕትነት መከራ ከመጣ የቻሉ ሰዎች ለሃይማኖቴ ሞታለሁ ብሎ ሰማዕት ይሆናሉ። ያልቻሉ ሰዎች ደግሞ ቢያንስ እንኳን ከፈሩ ንብረታቸውን ቤታቸው ትተው ይሰደዳል። ይሄ ራሱ ዋጋ አለው። ለምን? ስለ ክርስቶስ ብለው ይሄን ንብረት ትተዋልና ይላል። ተመልከቱ እንደሚል በክርስቶስ ያላቸው ሃይማኖት እንዳይጓደል የገንዘባቸው መጥፋትና የቤቶቻቸው መመዝበር ታግሰዋልና ቢያንስ እንኳን ሕይወቱን እንኳን ቢያስመልጥ አንድ ሰው ሸሽቶ ቤቱን ያቃጥሉበታል፣ ንብረቱን ይወርሱበታል። ይሄ ራሱ ቀላል ነገር ነው? ሰማዕትነት ነው። ይሄ ራሱ የተሰደደው በምን ምክንያት ነው? በሃይማኖቱ ምክንያት። ዛሬ በአርሲ የምናያቸው ሰማዕታት ንብረታቸውን እንኳን ለምትወት ሕይወታቸው፣ ይሄ ቀይ ሰማዕትነት ነው። እኛ ብዙ ጊዜ እንደምናውቀው ተደጋጋሚ ጊዜም እንደምንማረው ሰማዕትነት ላይ አልሰራንም። እኛ የምታውቁት ነው። አሁን እኛ ጋር ሀገር የደረሰው አሁን የአርሲ ሰማዕታት ለግብፅ ኦርቶዶክስ ብትነግሯቸው ምን ይሄ ከባድ ነገር ነው የሚሉት። ትዝ ይላችኋል የሆሳና በዓል ቀን ግብፅ ኦርቶዶክስ ቤተክርስቲያን ላይ ዘንባባ ሊቀ ጳጳሱ እያደለ እያለ አይሴስ በሴቶች የመቅደስ ወንበር ስር ላይ ቦምብ ነው የጠመደው። ልክ ዘንባባው እየታደለ እያለ ቦምቡ ፈነዳ። የሚገርማችሁ በሳምንቱ እሁድ ቅዳሴ ላይ እዛ ቦምቡ የፈነዳበት አፈር አመድ የሆነው ደም የፈሰሰው ክርስቲያኖች ላይ ሁሉም እየመጣ እንዲየዳበሰ ፊቱ እንደዚህ ቀባል። ወይኔ ምን አለ የዛሬ ሳምንት እዚህ ባስቀደስኩ ሰማዕትነት አመለጠኝ ብሎ። እኛ ሀገር ሃያርግብን እንጂ ይሄ ቢመጣ ማለት ቤተክርስቲያን ይገባል። እንደውም አንዶቻችን ቀጠል እናደርግና እንደው አንቺ ሰው ልትፈታተኝ ስትፈልጊ ኧረ እባካችሁ እግዚአብሔር አትፈታተኑ ተው፣ እግዚአብሔር እኮ የትም ይሰማል። አሁን ከኛ ጥቅስ ሆና እኮ ነው። በእኛ ቤት እኮ በጣም ብልጥ መሆናችን ደግሞ ስናመቻመቸው ጥቅሱን ደግሞ እኮ እግዚአብሔር እኮ የትም ይሰማል። እንግዲህ ምን እናደርገዋለን? ክፉ ዘመን ከመጣ ቤትም ሆነን እንጸልይላለን። እነሱ እንዳላረጉ በሳምንቱ ብዙ ደግሞ የሚገርማችሁ እንዲህ የዳሰሱት በዕለቱ ቅዳሴ ላይ በሳምንት ክርስቲያን ብዛቱ ማለት ምን አለ ዛሬም በፈንድራ በሞትኩኝ መቅደሱ ላይ ሰማዕት በሆንኩኝ። እኛ ሀገር ማዕት ነው፣ ቁጣ ነው። እንደው አታይሞ እግዚአብሔር እያልን ማለት ነው። ሰማዕትነትን አልለመድ ነው። ግን ሰምታችኋል? ቅዳሴ ላይ በእንተ ቅድሳት ዲያቆኑ እንደሚለው እግዚአብሔር የሰማዕትነትን ስራ ይሰጠን ዘንድ አይደለም ይላል። ቅዱሳን ስለሆኑ ሰማዕታት ማለትና ይላል። ሰማዕትነት እኮ ስራ ነው፣ ቤተክርስቲያን ነው። ይህ እኮ ሰማዕትነት ነው። አሁን የእናንተ እኮ አረንጓዴ ሰማዕትነት የሚባል ነው። ጊዜያችሁን ሰውታችሁ ከረፍት ቀናችሁ ዛሬን ገበራችሁ የእግዚአብሔርን ቃል ሲልማር ግድ የለም ብርዱ ልታገሰው ታክሲም ባጣ በእግሬ ሄዳለሁ ብላችሁ ላይ መጣችሁት። አረንጓዴ ሰማዕትነት። ነጭ ሰማዕትነት ደግሞ አለ። ገንዘብን ንብረትን ኑሮ ሁሉ ትቶ መመነን እንደ እንጦንስ። ቀይ ሰማዕትነት ደግሞ አለ። እንደነዚህ እንደ አርሲ ሰማዕታት አንገታቸውን ለሰይፍ ይሰጣሉ። አሁን እኛ እኮ አረንጓዴው ከበደች ጊዜ መሰዋት። አሁን እጅ አውጡ ብንባል ዛሬ እሑድ ቅዳሴ ያስቀደስን ሰዎች ነን። ምን ታመን ነው? ቸግሮን ነው? ስንት እኮ አሉ እኮ ያልጋ ቁራኛ ይሆን። ምን አለ መቼ ነው ግን እግዚአብሔር አምላክ አንተ ፈውሰኝ፣ አንቺ ቅድስት ኪዳነ ምሕረት አቁመሽኝ እንደ ሰው ማስቀደሰው የሚሉ እኮ ሰዎች እኮ አሉ። እኛ አልጋ ላይ እየተገላበጥን እነሱ ግን ቢያንስ እንኳን እስቲ ላይቭን ልከታተል ብለው ላይቭ ቅዳሴ የሚሰሙ ሰዎች አሉ እኮ። ትላንትና ከኛ ጋር ቆመው ዛሬ ፓራላይዝድ የሆኑ ሰዎች እኮ አሉ። መቆም እኮ ይናፍቃል። ዛሬ በጤናችን ያልቆምነውን ቅዳሴ ነገ ታመን እኮ እናፍቀዋለን፣ ግን አይገኝም። አንመጻደቅ ክርስቲያኖች። ዛሬ የምናቃለው ቅዳሴ ነገ በቀላሉ አይገኝም። አታውቁም? ሰዎች የታመሙ ሰዎችን ዛሬ ባስቀደስኩ ምን አለበት? ሰው ከቤተ ክርስቲያን አስቀድሶ ሲመለስ ስቅስቅ ብሎ የሚያለቅሱ ሰዎች እኮ አሉ።
መቼው እንደሰው የምታቆመኝ ግን ሚሉ እኛ የለንም ቅዳሴ ላይ ለሱም ወጣት ነን። እግራችን ይቆማል ቀጥ ብሎ ለቅዳሴው ምክንያታችን ብዛቱ በዚህ ሁሉ መከራው ያሳልፋል። ሰማዕትነት በጣም ቀላል ነገር ነው አይመስላችሁ? ከዛ ምን ማድረግ እንዳለብን ደግሞ ሲናገር ይሄው የሐዋርያ ሲኖዶስ የጌታችንን ትእዛዝ እንዲፈጽሙ እንደዚህ አይነት ሰዎችን ሰማዕታትን ማለት ሊረዷቸው ይገባል፣ ሚሏቸው ይገባል። አችሁ መርዳት አለብን ሰማዕታትን። ሰማዕታትን መርዳት መንፈሳዊ ግዴታ ነው። ይሄን ማወቅ አለብን። ለትብብር አለ የምናደርገው ይሄን በትክክለኛው መዋቅር በትክክለኛው እገዛ የአርሲ ሰማዕታትን እርዱ ብንባል አይናችን መቋወጥ ግዴታ ነው። በነገራችን ላይ የሐዋርያ ሲኖዶስ ላይ ነው ይቃል ይርዷቸው ይልና ያበረታቷቸው ይላል። የሐዋርያ ሲኖዶስ 6ኛው ማለት ነው ቁጥር 42 ተመልከቱ። ፈጽሞ የተከለከለ ነው አለመርዳት። ይርዷቸው ከእንደገና ያበረታቷቸው ነው የሚለው። ሰማዕታትን መርዳት መንፈሳዊ ግዴታ ነው። ለትብብር የምናደርገው አይደለም። ለእኔ ቢጤ እንደምንመጸውተው አይደለም። አበርቷቸው፣ ጎበዞች በርቱ፣ ለክርስቶስ ሙሽራ ይሆናችሁ። ለብሔራቸው እኮ አይደለም፣ ለስልጣን እኮ አይደለም፣ ለሹመት እኮ አይደለም፣ ክርስቶስን በማመናቸው ምክንያት። ግን ለምንድን ነው ሲኖዶስ ያስፈልገን? አንደኛ ሐዋርያት የመጀመሪያው ውሳኔ የወሰኑት በሐዋርያት ሥራ ምዕራፍ 15 ላይ የምናገኘው በሲኖዶስ ሰብስበው የሐዋርያት ሥራ ምዕራፍ 15 ቁጥር 28 ላይ ለጣዖት ከተሰዋ ከደም ከታነቀም ከዝሙትም ትርቁ ዘንድ ለአሕዛብ ማለት ነው ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ ይልና እኛና መንፈስ ቅዱስ ፈቅደናል። ማናማ እኛና ማ ስለዚህ የሐዋርያት ስልጣን የመንፈስ ቅዱስ ፈቃድ እንደሆነ እንረዳለን ማለት እኛና መንፈስ ቅዱስ ፈቅደናል እኮ ነው የሚለው። ለዚህ ነው ቅዱስ ሲኖዶስ ሲሰበሰብ መጽሐፍ ቅዱስ መሃል ላይ የሚቀመጠው ክፍት ወንበር የሚደረገው። ለምን? ጉባኤው የሚመራው ማን ነው? መንፈስ ቅዱስ። አያችሁ፣ የዚህ የጠቅላይ ቤተ ክህነት ተጠሪነቱ ለማን ነው? የሀገረ ስብከቱ ተጠሪነቱ ለማን ነው? ለዚህ እንመጣና የቅዱስ ሲኖዶስ ተጠሪነቱ ለማን ነው? ለቅዱስ መንፈስ ቅዱስ። ተጠሪው ማን ነው? መንፈስ ቅዱስ። ታዲያ መንፈስ ቅዱስ እንደዚህ ጭንቅላታቸውን ጠምዝዞ አንደበታቸውን ተቋጥሮ እጃቸውን ጠምዝዞ አያስፈርም፣ አያናግርም። ፈቃዳችን ስንሰጠው ነው የሚያሰር። ለዛም ነው አይሳቱም ብለን አንናገርም። ሲኖዶስ ፍጹም ሁሌ ቅዱስ እንከን አልባ ነው ብለን አንናገርም። ኢንፋሊብል ነው ተብሎ አይነገርለትም። እንከን አልባ ነው ተብሎ አይነገርለትም። ሰዎች ናቸው፣ ሊቃነ ጳጳሳት ናቸው። ጉባኤው ማን ይመራል? መንፈስ ቅዱስ ይመራል። ግን ሐሳባችን የግል ሐሳባችን ካስገባንስ እንስጣለን። ፈጽሞ ሲኖዶሳችን አይሳሳትም ብሎ የሚናገሩት ለማን ናቸው? ካቶሊካውያን ናቸው። ካቶሊካውያን ሲኖዶሱ ፍጹም ነው፣ አይሳሳትም። እኛ እንደዛ ብለን አናምንም። በውሳኔ ስህተት ሊኖር ይችላል። ልንናገረው የሚገባው አግባብ ግን ፍጹም ትሕትና የተሞላበት። ለዛም ነው ምን አለ ሐዋርያው? እኛና መንፈስ ቅዱስ ወስነናል። የሐዋርያ ስልጣን ሲኖዶስ የሚያስፈልገን ለዚህ ነው። የተለያየች ቤተክርስቲያን ተለያይታ ነው የምትቀረው። እንዴ የኒቅያ ጉባኤ ተሰብስበው 318 ሊቃውንት አይደል? ሊቃነ ጳጳሳት በሌሉበት ምን አይነት አርዮስንም ተወግዘው 318ቱ ሰለስቱ ምዕት ብለን የምንጠራቸው ምንድን ናቸው? ያለ ሲኖዶስ አይቻልማ። ሲኖዶስ እኮ የለም ማለት ጳጳስ የለም ማለት ቄስ የለም ማለት ምን ማለት ነው? ቄስን የሚሾሙ ማን ነው? ቀሳውስትን። ጳጳስ አይደል? ሊቃነ ጳጳሳት የሉም ማለት ካህናት የሉም ማለት ነው። ካህናት የሉም ማለት ቅዳሴ የለም ማለት ነው። ቅዳሴ የለም ማለት ስጋው ደግሞ የለም ማለት ነው። ስጋው ደግሞ የለም ማለት ሕይወት የለም ማለት ነው። እንደዛ እኮ ማለት ነው። የፈለገ አንድ ዲያቆን ቢማር ቅስና ለመቀበል ይፈልግ ማን ነው ቅስና የሚሰጠው? ሊቀ ጳጳስ ነው። በእጅ ብልጫ ይቻላል? አሁን እኛ እዚህ የምንወደው ጥሩ ቀዳሽ ዲያቆን ብናቆም እስቲ እጃችሁን አውጡና ቄሲውን የምትሉ ይባላል? በእጅ ብልጫ አይደለም። አሁን እስቲ ይሄ ቄስ ቢሆን ማትቃወሙ ሰዎች የሚባል አይደለማ። በሲመት ነው የሚሾሙት። ሐዋርያዊ ስልጣን ባላቸው ሊቃነ ጳጳሳት ይሾማሉ። ስለዚህ
ሊቀ ጳጳሳት ቅዱስ ሲኖዶስ ማለት የነዚህ ሁሉ ካህናት ሿሚ ነው። ካህናትስ አሉ ምን ማለት ነው? አጥባቂ ናቸው አይደል? የሚያጠምቅ ማን ነው? ካህን ነው አይደል? ዲያቆን ማጥመቅ አይችልም። ልጆቻችን በ40 ቀን ስናጥብ ማን ነው የሚያጠምቀው? ክርስትናም የለም፣ ሰርግም የለም። በቁርባንም እናግባ፣ በተክሊል ብናገባ በማን ነው የሚፈጸመው? በካህን። ፍትሐትም የለም። ፍትሐት የሚያደርገው ማን ነው? ካህን። አይታችኋል? ክርስትናም የለም፣ ሰርግም የለም፣ ፍትሐትም የለም። ካህን ያለ ካህን አይቻልም። በዓቱ አይቀደስማ። ባላምባራስ ገሌ ገብቶ ይቀድሱ አይባልማ። ፕሮፌሰር ገሌ ገብቶ ያቆርቡን አይባልማ። ይሄንን ማድረግ ስልጣን ያለው ፍጹም ክህነት ይጠይቃል። ፍጹም ክህነት ከሐዋርያት የተገኘ ክህነት ይጠይቃል። ማን ቀድሶ ያቆርባል? ቁርባን ከሌለ ጥምቀት ከሌለ ድህነት የለም ማለት እኮ ነው። ያመነ የተጠመቀ ምን ይላል የሚለው ይድናል። ስጋዬን የበላ ደሜን የጠጣ ምን አለው? እነዚህ ሁሉ የሚፈጸሙ በማን ነው? በካህን አይደለ? ማንኛውም ግለሰብ ብድግ ብሎ ማጥመቅ ይችላል? ማቆረብ ይችላል? አይችልም። ምን ያክል ክህነትን ስናስበው ከድህነት ጋር ነው የምናገናኘው፣ ከመኖር ካለመኖር ጋር ነው እንጂ ካህን ቤድ ካህን ይመጣ ቢባል አይደለም። እግዚአብሔር በድፍረት ከመናገር ሁላችን ይጠብቀን። እሺ የንስሐ አባቶቻችንን ካህናትን ቅድም እንዳልነው ሰው ናቸው፣ ሊስቱ ይችላሉ። ሲያጠፉ ልንናገረው የሚገባው በክብር ነው። አንድ ሰው ግን የንስሐ አባቱ መስማት የሌለበት መቼ ነው? አንደኛ የሃይማኖት ሕጸጽ ከተገኘበት። ያ ያንተ የንስሐ አባት ያንቺ የንስሐ አባት ኑፋቄ እንዳለበት ቤተክርስቲያን ካረጋገጠች፣ የመናፍቃን አዳራሽ ሄዶ የሚጸልይ ከሆነ ያ ካህን አንተ የንስሐ አባት አይደለም። ሁለተኛ ከቤተ ክርስቲያን አንድነት የተለየ ካህን ከሆነ፣ ቤተክርስቲያን ያወገዘችው ካህን ከሆነ እኔ አልቀበልም ንስሐ አባቴ ማለት አይቻልም። እኛ ጋር አሁን ተደርጓል፣ አሁን ተጀምሯል። እንደምታውቁት ነው። እኔ ቅርታ አድርጉልኝ እንደ ገሌ አባት አይቻልም። የየራሳችን እኮ አባት አለን። ምናወግዘው አለ፣ ምንወደው አለ። ቤተክርስቲያን እኮ አሰማት። አሁን ሁላችን በግል ምንጠይቅ እንደዛ ነው። አሁን አባ ገሌ ምን ልትሏቸው ነው የሚል ሰው የለም። በራሳችን እኮ ምናጸድቀው የምንጠላቸው አሉ፣ ምንወዳቸው አሉ። መስፈርቱ ቤተክርስቲያን እኮ አይደለችም እኛ። እኔ ቅርታ አድርግልኝ እንደ አባ ገሌ የሚመቸኝ አባት የለም። ማና አንተ እንድጠላ ማን ስልጣን ሰጠህ? ቤተ ክርስቲያንስ የለየችውን እንድትወድ ማን አንተ ፈቀደልህ? ክልክል እኮ ነው። ስለዚህ ቤተ ክርስቲያን ያወገዘችውን ካህን የንስሐ አባት ነው ማለት አይቻልም። ሶስተኛ ክህነቱን ያፈረሰ ካህን የኛ የንስሐ አባት መሆን አይችልም። አራተኛ ለመንፈሳዊ ሕይወታችን ፈተና የሆነብን ካህን የንስሐ አባታችን መሆን አይችልም። ሁሉን ነገር ቤተክርስቲያን መዋቅር ስላላት ማለት። እሺ እንዳው ቅዱስ ሲኖዶስ በውሳኔው ቢስት ወይ ደግሞ ሊቀ ጳጳሳት ቢስት ምንድነው ማድረግ ያለብን? ልክ እንዳሁኑ እንደምናየው በዘመናችን እንዳየው ለምን ሊቃነ ጳጳሳት ዝም የሚለው? ለምን ቅዱስ ሲኖዶስ ዝም አለ? ለምን ጳጳሳት ዝም አሉ? ይሄ ሁሉ ሰው እየሞተ እየተገደለ ምንድነው ማድረግ ያለብን በዚህ ወቅት? አንደኛ ይህንን ጉዳይ ከቅዱሳት መጻሕፍት ከአበው ትምህርት አንጻር ተመልክቶ በመጀመሪያ ክርስቲያን ማድረግ ያለበት በጸሎት መትጋት። እኔ ያደረገ ሰው አለ? በቃ ለዚህ መፍትሄው ሱባኤ መግባት፣ ለዚህ መፍትሄው መጸለይ ነው የሚል። እኛ ጸሎይ እንኳን ለመድም እኛ የምናደርገው ፕሮፋይልን ቀረብ ከዛ ስድብ ነው የምንቀይረው። ስንት አፋችን የከፈትነው ነገር እኮ አለ ክርስቲያኖች። ክልክል እኮ ነው። የመጀመሪያው እንደዚህ አይነት ፈተና ሲገጥመን ማድረግ የሚገባ ምንድን ነው? ፍጹም የሆነ ጸሎት፣ ስግደት። አንደኛው መፍትሄ ይሄ ነው። ክብረ ክህነትን ክብረ ቅዱስ ሲኖዶስን አክብረን መጸለይ። እስቲ እንዲህ ብላችሁ ታውቃላችሁ? እንደው በጣም ፈተና በሚበዛበት ጊዜ እንጸልይ ግድ የለም የሚል ሰው አለ? ምህላ እናድረስ እስቲ። እንዲደረግ ነበር ድሮ። ዝናቡ ሲጠፋ ምህላ ሲደርስ ዝናብ ይዘንብ ነበር። እንዲህ ብለን እናስባለን። ለወቀሳ ለሐሜት ከመተቻችን በፊት እንዲህ ታደርጋለህ አንተ ለወንድምህ? መክረው ሲያቀት እንደምታደርገው
ለወንድሜ ግን ሱባኤ መግባት አለብኝ ብላችሁ የምትጸልዩ ሰው አላችሁ? ለእሷ ብዬ ሱባኤ እገባለሁ የምትሉ ሰዎች አሉ። ሰው ለማዳን ሰው እኮ ክቡር ነው። ለባልንጀራችን እንደዚህ ካደረግን ለአባቶቻችንማ ከዚያም በላይ እንዴት አድርጋችሁ ነው የአባታችሁን በደል የምትሸፍኑት? እንዴት የምታደርጉት አባቶቻችን በደል? አባታችን የወለደን አባት ስሙ በክፉ እንዳይጠራ እንዴት የምንጠነቅቀው? እንደውም አንዳንዴ ታክሲ ውስጥ በሆነ አጋጣሚ አባታችን ከታማ ባልሰማ ወይ ኤርፎናችን ግጥም ውሸት ነው። ሊቃነ ጳጳሳት ሲታሙስ አባቶቻችን አረ ወሬውና ደምቀዋለን። ምን አለ መሰል ልንገርህ፣ እንደውም ባለፈው ጊዜ ይገርምሃል አንድ ንስሐ አባት ይዤ ነበር። አረ ታክሲ ላይ ራሱ አንፈራም። መናፍቃን አሉ፣ አሕዛብ አሉ። የት ነው የሚወራ? ቦታ እኮ አንመርጥም። የገዛ እናቱ የሚያማሰው አለ። ጸጥ እኮ ነው የምንለው። ቆይ ቆይ አንተ በኋላ እናወራለን። ምን ነው ለቤተክርስቲያን እንደዚህ ያራራንም ክርስቲያኖች? ሚዲያ ላይ የሚነገርና ማይነገር ምን ነው መለየት አቃተን? ምን ነው ለቤተክርስቲያን እንኳን እንደገዛ እናታችን መሳሳት አቃተን? የት ቦታ ላይ ምን እንደሚወራ እንዴት መለየት እንዴት አቃተን? ክርስቲያኖች ሁሉን ነገር እንዴት ነው ወደ ሚዲያ ወጥተን ሁሉ ነገር የምንሳደበው? እኛ ያላከበርነው ክህነት ማን ያክብረው? እኛ ያላከበርነው ቅዱስ ሲኖዶስ ማን ያክብረው? እኛ ያላከበርነው ሊቃነ ጳጳሳት ማን ነው የሚያከብረው? እኛ የናቅነው ማን ነው የሚያከብረው? ይህ ትልቅ ስህተት መሆኑን እንረዳለን። ሁለተኛ ራሳችንም ሆነ ሊቃነ ጳጳሳት የምንሳሳት መሆኑን በመገንዘብ በችኮላና ባልተገባ መንገድ ከመናገር መቆጠብ። ልክ እንደዚያ ወቅት ሲገጥመን ሰዎች ናቸው አይደል? ምንም ሊቃነ ጳጳሳት ቢሆኑ ምንም ካህናት ቢሆኑ አባቶች ቢሆኑ ሰዎች ናቸው አይደል? ስጋ ለባሽ ናቸው። ከሰማይ አልወረዱም። እናት አባት አላቸው። ሰው ናቸው። እኔም እኮ እሳሳታለሁ ብለን ማሰብ አለብን። ይሄን አስበን ልክ እኛ እንደምንሳሳት እያስበን ነው መናገር ያለብን እንጂ ለምን እንከን አገኘው በሚል ሳይሆን ሰው ናቸው ይስታሉ፣ ግን እኮ መታረም አለበት ብላችሁ ነው ማረም ያለባችሁ እንጂ ለምን ከነሱ እንከን ተገኘ በሚል መንፈስ አይደለም ማረም ያለብን ማለት። እንዲህ ይለናል የሐዋርያ ሲኖዶስ ሶስተኛ ሐዋርያ ሲኖዶስ ላይ ሥርዓተ ጽዮን ቁጥር 46 እንደዚህ ይላል። ሚስቱን ትቶ ሌላ ያገባ ወይም ሌላ የፈታትን ያገባ ሕዝባዊ ቢኖር ይታገድ ይላል። አሁን ጥያቄ ልጠይቃችሁን፣ እጅ አታውጡ ሚስጥር ስለሆነ። ሚስቱን ትቶ ሌላ ያገባ ኦርቶዶክስ አታውቁም አይደል ጎበዞች? እሺ በሴቶች የምናደርገው ባሏን ትታ ሌላ ያገባች የለች ሚላ ሐዋርያ ሲኖዶስ ይታገድ በሉ። የቤተ ክርስቲያን ስርዓት እንዲከበር ትፈልጋላችሁ አይደል? ይሄን መከበር አለበት። ማን ነው የሚገባው እዚህ ቤተ መቅደስ? ሚስቱን ትቶ እኮ ነው የሚለው። ሌላ ያገባ ቢኖር ወይ የተፈታችውን ያገባ ቢኖር ይታገድ ነው የሚለው። ክርስቲያኖችን እኛን ነው እያንዳንዱን አሁን እየለቀመች ቤተክርስቲያን የቤተክርስቲያን ስርዓት ነው፣ የሐዋርያ ሲኖዶስ ነው፣ ታዟል። ይኸው ሥርዓተ ጽዮን ላይ ቁጥር 46 የተጻፈ ቃል ነው። ሚስትን ትተሃል ከቤተክርስቲያን አግጃለሁ ብላ ከቁርባን ብትከለክለው ምን እንደምንሉኛ? አንዳንዶቻችን እንደዚህ ነው የምናወራው። የቤተክርስቲያን ስርዓት መከበር አለበት፣ የአባቶች ስርዓት መከበር አለበት። ትክክል። ሲከበር ግን ይሄም ጭምር ነው የሚከበረው። አንዳንዶቻችን እንደምናወራው አሁን እግዚአብሔር ይመስገን ቤተክርስቲያኗን ሊያጸዳት ነው። ከጸዳማ እኛም ጭምር ነው የሚያጸዳ እንጂ አንተ የምጠላውን እየለቀመ ነው የሚያጸዳ። ቆሻሻውን እንዲጸዳ ነው የፈለከው። እንግዲህ አንተ ንጹህ ነህ ማለት ነው እንዴ? ይሄ እኮ እግዚአብሔር ቤተ መቅደስ ነው። ካህናት ብቻ ሳይሆኑ እኛም እኮ ንጹሃን መሆን አለብን። እነሱ ብቻ ሳይሆኑ እኛም ቅዱሳን መሆን እኮ አለብን። ትእዛዙ እኮ ለእነሱ ብቻ አይደለም ለእኛም ጭምር ነው። ሚስቱን የፈታ እኮ ነው የሚል የሐዋርያ ሲኖዶስ የሚናገር የለም። በነገራችን ላይ ከ8ቱ የሥርዓት መጻሕፍቶች 8 ሲደመር 27ቱ የአዲስ ኪዳን መጻሕፍት 35 አይደል? 46 ብሉያት 35 ሲደመር 46 80 ያዱ መጽሐፍ ቅዱስ ነው። ለዚህ 8ቱ ተጨምሮ ነው። አንዱ የሥርዓተ ጽዮን ነው። ሚስቱን እኮ ነው የሚለው ትቶ ሌላ ያገባ በሃይማኖት ምክንያት የፈታት እኮ አይደለም። በዝሙት ምክንያት የፈታትን እኮ አይደለም። ሚስቱን እዚህ ቁጭ አድርጎ ሌላ ያገባ ካለ ይታገድ ነው የሚለው። ይሄንን አሁን ተግባራዊ ብናደርገውስ ወይስ ደግሞ እኛ የምንወደው ስርዓቱ እንዲተገበር እኛን የሚነካ ደግሞ ይሸፈን? እኛ የምንወደው ነገር ነው መተግበር ያለበት።
እኛ ማን ወገ መተግበር የለበትም። እንደ ስርዓቱ እንጓዝ ካልን እኛም ብዙ በደል አለብን። ልጨምር አንድ ኤጲስቆጶስን በአመፃ የተሳደበ ሹም ቢኖር ባለስልጣን ቢኖር ይሻር ነው። ስንት ሰው ነው የሚሳደበው? አሁን ጳጳስን የተሳደበ ሰው ቢኖር ይሻር ይላል። የህዝብን ገዢ በክፉ ነገር አትማ ይላልና ይላል። ይህን የሚናገሩ ደግሞ ሶስተኛው የሐዋርያት ሲኖዶስ ሥርዓተ ጽዮን ቁጥር 51 ላይ ያለ ምን ያለ? ኤጲስቆጶስን ጳጳስን በአመፃ የተሳደበ ምን ያመጣል? እንደውም ያለ ሰው ይሻር። አሁን እቺ ተግባር ይባል እጃችሁ ላይ ታውጣላችሁ። አሁን ልጠይቃችሁ ኤጲስቆጶስን በአመፃ የተሳደበ ሰው ቢኖር ይሻር ይላል። ይሄ ተግባር የተሳደበ ሰዎች የለንም። እሺ አንድ ነው በጣም የሚከብድ ደግሞ ልንገራችሁ። ሶስተኛ የሐዋርያት ሲኖዶስ ሥርዓተ ጽዮን ቁጥር 52 ላይ ቄስንና ዲያቆንን የተሳደበ ቢኖር ይታገድ። ማና ማንን አይበሉት ባንተ ገብሮ ምን በለው ግድ የለም አይዟችሁ፣ ለተገበሩ ለመተግበሩ እናየዋለን። ቄስና ዲያቆን በሉ። ድምጻችሁ ጠፋች እዚች ላይ እና ቄስና ዲያቆን በሉ። ቄስና ዲያቆን ለሶስተኛ ጊዜ ድገሙት። ቄስና ዲያቆን የተሳደበ ቢኖር ይታገድ። እሺ ይሄ ትእዛዝ ይተግበር የምትሉ እጅ አውጡ። እንዴት ጎበዝ ናችሁ ግን! እሺ ይታገድ ያላችሁ እጅ አውጣችሁ ሰዎች፣ እኔ በህይወቴ ቄስና ዲያቆን ሰድቤ አላውቅም የምትሉ እጅ አውጡ። እንዴት ምን ነው ይተገር ብላችሁ የለ እንዴ? እኔ በህይወቴ በሐሜትም በምንም መንገድ ቄስና ዲያቆን ሰድቤ አላውቅም የምትሉ እቺ ልጅ አወጣሽ። ጎበዝ ህፃን ስለሆነች ትሉ እሷን ያልተሳደበችው አይታችኋል። ይተግበር ስል ደስ አላላችሁ? ተሳድበ ማታውቅ ህጉኗ። ይሄ እኮ የሐዋርያት ሲኖዶስ ነው። ገብታችሁ ለምታነቡ ሰዎች ሶስተኛው የሐዋርያት ሲኖዶስ ሥርዓተ ጽዮን ቁጥር 52 ላይ ቄስና ዲያቆን የተሳደበ ይታገር ነው የሚለው። በአግባቡ የተናገራቸው አለ የሚለው። በደንብ አስተውሉ። እዚህ ጋር እንደፈለጉ ይሁኑ እያልን አይደለም። ካህን ሲያጠፋ ዝም በለው እያልን አይደለም። አባቴ ብለህ በክብር አናግረው እያልን። ዲያቆን ፍጹም ነው እያልን አይደለም። እንዳትሳሳቱ ክርስቲያኖች፣ ፍጹማን ናቸው እያልን አይደለም። ቢስቱ ግን ማናገር ያለብን ስልጣነ ክህነት እንዳላቸው እያወቅን በአክብሮት የእግዚአብሔር እንደራሴ መሆናቸውን አውቀን መናገር አለብን እንጂ ምን ችግር አለው ቄስ ዲያቆን እንደፈለኩ ልክ ብነግሩ ማለት አይደለም። ካንተ ጋር ዲያቆኑ እንዳንተ ወጣት እኩያ ስለሆነ ክህነት የለውም ስልጣን የለውም ማለት አይደለም። ካህኑ በእድሜ ከኛ ጋር እኩል ነው ብለን ስላሰብን በስልጣንም እንደዛ ነው ማለት አይደለም። ካህን ትልቅ ስልጣን ያለው የእግዚአብሔር አይን ነው። እግዚአብሔር ለሁላችን ማስተዋል ጥበቡን ይስጠን። እሺ ወደ ሊቀ ጳጳሳት ደግሞ እናንተ ጳጳስ ለምድር ገዢ ለፖለቲካ መገዛት የለበትም ይላል። ይሄ ይተገበር የምትሉ እጅ አውጡ። ምን ነው ፈርታችሁ ነው? አንድ ሊቀ ጳጳስ ካህንም ጭምር ነው የሚናገረው። ይሄንን ለየትኛውም አይነት ከቤተክርስቲያን ስርዓት ውጭ በሆነ መንገድ በምንም አይነት መንገድ ቤተክርስቲያንን ትቶ ፖለቲካ ውስጥ መግባት የለበትም። የሐዋርያት ሲኖዶስ ያዛል። ለምድር ባለስልጣን ማሸርገድ የለበትም። ሕግ ያከብራል። አስፈላጊ ከሆነ ስለ ሰላም፣ ስለ ሀገር ጸጥታ፣ ስለ ሀገር ግንባታ ከመንግስት ጋር ይናገራል። ቤተክርስቲያን ስርዓት ይፈቅዳል። ችግር የለበትም። ግን የፓርቲ አባል ሆኖ የአንድ ነገር ደጋፊ መሆን ግን አይችልም። የነዙት ሐዋርያት ናቸው። የቱ ጋር ካላችሁ ሰባተኛው የሐዋርያት ሲኖዶስ የቀለሜንጦስ ቀኖና ለዛው የሚገርማችሁ የቀለሜንጦስ ቀኖና 76 ላይ ካህንም እንደዚሁ ለገዢ ለዚህ ዓለም ገዢ መገዛት የለባቸውም። ምን ማለት ነው? ማለት ሕግ አከብሩም እያለ አይደለም። ሕገ መንግስቱን ይሽራሉ ማለት አይደለም። ባለንደራናቸው ተገዥነታቸው ለማን ነው? ለቤተክርስቲያን ስርዓት። ጥፋት ሲጠፋ ፍርድ ሲጓደል ይናገራሉ። አያሸረግዱም፣ አያስመስሉ፣ እውነት ይቆማሉ ማለት። ይሄን የሚናገሩ ለካህናት ደግሞ
የሐዋርያት ሲኖዶስ የቀለሜንጦስ ቀኑና 78 ላይ። ይሄ በደንብ ማወቅ አለብን። ስለዚህ ከዚህ የምንረዳው ነገር የቤተ ክርስቲያንን አባቶች በምናከብርበት ጊዜ ጥፋትም ባጠፉ ጊዜ ልንናገረው የሚገባው አገባብ ትህትና በተሞላበት ስልጣነ ክህነት እንዳላቸው አውቀን ተገንዝበን መናገር አለብን። ቀላል ነገር እንዳይመስላችሁ። ሰማዕትነት ክብር ነው። ቅድም እንዳልኳችሁ እኛ ስላለመድነው ግን እጅግ በጣም ከባድ ነው። ይህንን ዝም ሲሉ ሊያመን ይችላል፣ ሊጎረብጠን ይችላል። ግን ስንናገር ካህን አያስፈልገንም አንልም። ከእንዲህ ሲኖዶስ አያስፈልገንም አይደል የምንለው። ካህን ያስፈልገናል፣ ሲኖዶስ ያስፈልገናል። ትክክል። ግን ምንድነው የምናደርገው? በአግባቡ ነው የምንጠይቀው። ከሲኖዶስ መዋቅር ውጭ የሆነች ካህናት የሌሉባት ቤተክርስቲያን አለች። ቅዱስ ሲኖዶስ እኮ አያስፈልግም ማለት እኮ ቤተክርስቲያን አያስፈልግም እንደማለት። እነሱ ያልሾሙት ካህንና ዲያቆን እንዴት ገብቶ ሊያገለግለን ይችላል? ጥምቀት የለም እያልን እኮ ነው። ቁርባን የለም እያልን ነው። ፍትሐት የለም እያልን ነው። ክርስትና የለም እያልን ነው። ተክሊል የለም እያልን ነው። ጉባኤ የለም እያልን ነው። ንስሐ የለም እያልን ነው። ማን ነው ቀኖና የሚሰጠን? ማን ነው እግዚአብሔር ይፍታህ የሚለን? በዚህ አጋጣሚ በነገራችን ላይ የተሐድሶን አፍቃሪ የሚያደርጉት ምንድነው ታውቃላችሁ? የገዛ ካህናትን እንድንጠላ ያደርጋሉ። ይሄ አንዱ የተሐድሶን አፍቃሪ ሴራ ገጥሟችሁ ከሆነ አላውቅም። በጣም ተማራችሁ በሰሞኑ ጉዳይ ወይ ከጎረቤት ወይ በተለያየ ማህበራዊ ጉዳይ ስትናገሩ አንዳንድ መናፍቃን ከጎናቸው ነው አይ እኔም እኮ ራሱ ከቤተክርስቲያን የወጣሁት እኮ እንደዚህ ጉድ ነው የሚሉ ሰዎች አልገጠሟችሁ? ይሄ ምክንያት ነው። አባ ገሌ እንዲሰው ነው አንተ ክብር የምትበጠሰው። ለምሳችሁ ልባችሁ ሊሸረሽሩት እኮ ነው። በዚህ ምክንያት ስራ የሚሰሩ ሰዎች አሉ። የህንድ ኦርቶዶክስ እንደዛ ነው ያደረጓት። በነገራችን ላይ መጀመሪያ ከሰንበት ትምህርት ቤት ከካህናት ዲያቆናትን፣ መዘምራንን፣ ዲያቆናትን፣ ካህናትን አሰለጠኑ። ህንድ ኦርቶዶክስ እንደኛ ነው። በነገራችን ላይ ማላንካራ ኦርቶዶክስ ውጭ አሰለጠኗቸው። ቅዳሴው ማጠር አለበት አሏቸው። 3 ሰዓት የሚፈጀው ቅዳሴ ወደ 45 ደቂቃ ዝቅ አለ፣ ረዘመ ብለው። ከዛ ካህናቶቹን እናንተ እኮ አባቶችን ትላላችሁ፣ ምን አባት አለ? አይታችኋል? አባትን በማናነቅ ነው የሚጀምሩ ኑፋቄ። ልብ በሉ። አሁን ማስተካከላችሁ በደንብ ስሙ። አባት አያጠፋም እያልን አይደለም። በቃ የሚያደርጉትን ሁሉ እሺ በጎ ለስም ተቀበሉ እያልን አይደለም። ሲያጠፉ ግን የምንናገርበት አግባብ ግን ለቤተ ክርስቲያን እየሳሳን እየራራን አባትነታቸውን ሳንክድ ነው መናገር ያለብን ነው። እንደሚያስፈልጉን እያመንን ያለነሱ ጥምቀት ያለነሱ ቁርባን ስርዓት ቤተ ክርስቲያን እንደማይፈጽም እያመንን በፍቅር ነው እያለቀስን ልንመክራቸው የሚገባው። ይልናቅ ይገባል። አጣጣሉባቸው። ከዛ ውስጥ ለውስጥ ለካ ጨርሰውታል ህዝቡ። ዲያቆናቶቹ ካህናት ውስጥ ለውስጥ ገብተው ሰውን ቀይረውታል። ቅዳሴ ላይ ሰው አለ፣ ግማሹ ወናፍቅ ነው። ከዛ መጨረሻ ላይ ቅዱስ ሲኖዶሱ ነቃ። ሲነቃ ምዕመኑ ተከፍሏል። በዚህ በኩል ያለው ህዝቡ የኛ ናት፣ በዚህ በኩል የኛ ናት። እናንተ ማን ናችሁ? ኦርቶዶክስ ነን። እናንተስ? ኦርቶዶክስ ነን። አይታችሁ የተሐድሶ ወናፍቅ። አሁን ምን ነገራችሁ? የተደረገ ታሪክ ነው። የዛሬ 60 ዓመት ታሪክ ነው ነገራችሁ። ግማሽ በግማሽ ተከፈሉ። ወደ ፍርድ ቤት ሄዱ። እንደምታውቁት ህንድ አብዛኞቹ ባለስልጣናት ጣዖትን ስለሚያመልኩ ሃይማኖት ስለሌላቸው ሲያይ ማን ናችሁ እናንተ? ኦርቶዶክስ። እናንተስ? ኦርቶዶክስ። ይሄ ቤተክርስቲያን የማን ነው? የኛ ነው። እናንተስ? የኛ ነው። ሻማውን ቆጥሮ ለ2፣ ቤተክርስቲያኑን ቆጥሮ ለ2፣ ገዳማትን ቆጥሮ ለ2፣ ባንክ ቤት ያላትን ገንዘብ ቆጥሮ ለ2 ከፈለው። እናንተ ይሄን ቤተክርስቲያን ውሰዱ ተሐድሶቹ፣ እናንተ ይሄን ቤተክርስቲያን ውሰዱ ኦርቶዶክሶቹ። እግዚአብሔር ከዚህ ይሰውረን በእውነት ለ2። በጣም ደግሞ የሚገርመው እድል ሆኖ ከተማ ያሉት አድባራት ተሐድሶች ወሰዱት። ልክ አሁን ህንድን ስታዩት የማር ቶማስ ቸርች የምትባለው የቶማስ ቤተክርስቲያን የወሰዷት ተሐድሶቹ ናቸው። ጉልላቱን እንዳለ ትተውት ስዕሉና ታቦቱን አወጡትና እንዳለ ቸርች አድርገው መጨፈር ጀመሩ።
አቸው ተሐድሶ ማለት መናፍቅ ማለት እኛን ክር እያስፈጠሰ ፕሮቴስታንት የሚያደርግ ማለት ሳይሆን አሁን ያለው ከነ ህንፃው መውረስ ነው። እግዚአብሔር ይጠብቀን ከዚህ። አይንህ እያየ ይሄንን ደብር ፕሮቴስታንት አዳራሽ ማድረግ የሚጀምረው ካህናትን ከመናቅ አባቶችን ከመናቅ አታካብደው፣ አሳጥረው። ምን አባት ትላለህ? እኛ እኮ እንሾምላቸዋለን፣ እኛ እኮ እንመርጥላቸዋለን። ቄስ አይደለ ተምሮ ይደረጋል፣ ምን ችግር አለው? ዲያቆን አለ ይሾማል፣ ምን ችግር አለው? ቀላል እኮ ነው። የአንግሊካን ቸርችን ተጫወቱባት። ከዛ ገጠር ያለው ገዳማቶቹ ለማን ደረሰ? ገዳም አይፈልጉም ነው ሲጀመር። ማን ወሰዱት? ኦርቶዶክሳውያን። ምን አረጉ? የህንድ እናቶች ቤተክርስቲያን ተዘግታ አይናችን እንደዚህ ትመልከት በሉ ያለን አማራጭ ሩዝ ሳይበሉ አያድሩ። ልክኛው እንጀራ ሳንበላ እንደማናድረው የህንድ እናቶች ሩዝ ሳይበሉ አያድሩ። አንዳንድ ፍኝ ሩዝ እያስቀመጡ እሷን እሁድ ቀን ይመጡና ፊት ለፊት እዚህ ቤተክርስቲያን በሩ ውጪ ላይ ይሸጣሉ። ሸጣው የተዘግቷል ቤተክርስቲያኑ። ዲያቆን የለማ። ቄሶች በምን ደሞዝ ይስሩ? ዲያቆና በምን ደሞዝ ያገልግሉ? እሱ ሩዝ ሸጠው ቄስ ቀጠሩ። በጣም ይገርማችኋል። እሱን ሩዝ ሸጠው ዲያቆን ቀጠሩ። ከዛ ምን አደረጉ? ህፃን ልጆቻቸውን አንተ ስታድግ ቄስ ነው የምትሆነው፣ አንተ ሰብ ዲያቆን ትሆናለህ። የተዘጋውን ቤተክርስቲያን አስከፈቱ። ገዳማቶቻቸውን አጠናከሩ። በዛ ጊዜ እንኳን በአንድ ጊዜ በህንድ እናቶች ሩዝ ሸጠው 2.5 ሚሊዮን ኦርቶዶክስ ሆኑ። አሁን የሚገርማችሁ ስንት መንፈሳዊ ኮሌጅ ታውቃላችሁ? እኛ እኮ ያለው ቅዱስ ጳውሎስና ቅዱስ ሥላሴ ህንድ ኦርቶዶክስ ላይ እኚህ ህንድ እናቶች ባጠናከሩት መንገድ 250 መንፈሳዊ ኮሌጅ አለ። እስኪ ለእነዚህ እናቶች እግዚአብሔር ይጠብቅልን ብላችሁ ታጫውጨውላቸው። በእውነት ነው። አሁን እኛ ከነዚህ ምን እንማራለን? አያችሁ እናቶች አቅም እንዳላቸው ልጆች። አንተ ስታድግ ዲያቆን ነው የምትሆን፣ አንተ ካህን መሆን አለብህ። ተወሰዳ ከፈሉባቸው። መጫወቻ ነው የሚያደርጉብን። የሚጀምረው ከየት ነው? አባትን ከመናቅ። እንዳትሳሳቱ ክርስቲያን ለቤተክርስቲያን የተቆረቆረ እንዳይመስለው ማንም ሰው። ቅዱስ ሲኖዶስ አያስፈልግም፣ አባት አያስፈልግም ሲናገር የተቆረቆረ እንዳይመስላችሁ፣ ለቤተክርስቲያን ያሰበ እንዳይመስላችሁ። አያስፈልግም አለ ማለት ያለበት ድምጻቸው ማሰማት አለባቸው። በዚህ መንገድ ማድረግ አለብን። እንሂድ ሀገረ ስብከት፣ እንሂድ ጠቅላይ ቤተ ክህነት፣ እንደራጅ። እንዴ በዚህ በኩል እንደራጅ እያልክ በዚህ በኩል መዋቅር እያፈረስን እንዴ እንሰብሰብ አንድ ነው እያልን አንድ የሆነ ሲኖዶስ እያፈረስን አንድ የሆነ ጠቅላይ ቤተ ክህነት እያፈረስን እንዴት ይሆናል? እንገንባም እናፍርስም እንዴት አብሮ ይሄዳል? ይህን ማስተካከል ያለብን ክርስቲያኖች እንጂ ፍጹም ነው እንከን አልባ ነው የሚያናድ ነገር የለም የሚያሳዝን ነገር የለም እያልን አይደለም። ብዙ የሚያቆስል ነገር ሊያጋጥምን ይችላል። ከአጥቢያችን ተነስተን ስንናገር ግን ክብረ ክህነትን ጠብቀን ቅዱስ ሲኖዶስን አክብረን መናገር አለብን። እግዚአብሔር ለሁላችን ማስተዋል ጥበብን ያድለን። ክብረ ክህነትን ጠብቀን ክብረ ቤተክርስቲያንን ጠብቀን የቤተክርስቲያንን ክብርም ጠብቀን የሰማዕታቱን በረከትም አድሮብን የሚገባውን ስራ እንድንሰራ እግዚአብሔር አምላክ ሁላችንም ይርዳን። ከወዳጅ ጠላት ይጠብቀን፣ በሰው እጅ ከመውደቅም ይጠብቀን። ሁላችንም ከነማህተባችን ለክብር ሞት ያብቃን። የተመረጠ ሕዝብ ያድርገን። ወስብሐት ለእግዚአብሔር።